ኮፊ ቲዩብ። ሰላም ውድ ኢትዮጵያውያን ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ በአውሮፓም በአረብ ሀገራትም እንደዚሁም በሌሎችም የአፍሪካ ሀገራት ሌሎችም አህጉራት ውስጥ ያላችሁ ኢትዮጵያውያን እንዴት ናችሁ? ሰላም ነው? አለን። ይሄ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛና መረጃዎችን የምንቀያየርበት ቻናላችን ነው። እኔ ፍቅሩ ሽፈራው እባላለሁ። በዛሬው ዕለት ጃኒ የተባለች ወይንም ደግሞ ስመኝ ገብሩ የተባለች አንዲት ቲክቶከር በድሬዳዋ ህዝብ ላይ በጣም ተሳልቃለች። ያንን ቪዲዮ ይዤላችሁ መጥቻለሁ። ይሄ ቪዲዮ በጣም በርካታ የድሬዳዋ ህዝብ አስቆጥቷል። ምክንያቱም እሷ ድሬዳዋን የተረዳችበት መንገድ እንደተሳለቀችበት እንዳልሆነ በርካታ ቪዲዮዎች ሲመላለሱ ነበር። እስቲ ይሄንን ቪዲዮ ልጋብዛችሁ። ቪዲዮን ተከታተሉት እስከ መጨረሻ ድረስ ቪዲዮውን ተከታተሉ። ቤተሰብ ያልሆናችሁ ያልተቀላቀላችሁን ደግሞ ቤተሰብ ሁኑ፣ ሰብስክራይብ አድርጉ እንላለን። ይመቻችሁ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ የኔ ታስቡ ልጅ በጣም በቃ እያጫወተ ለምን ያተገናኛችሁ? ቺክ ይዞ ጠፋ። ከዛ ላይ ያነሳ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። በቃ አንድ ላይ በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ እኔ። እና ወንድ የለም ነው እዛ። የድሬዳዋ ሰው ግልጽና ተጫዋች ነው። ተጫዋችነቱን ግን አንተ በልቅነት ልታስብበት አይገባም። አሁን እሷ አእምሯ ጠባብ ስለሆነ ይህንን የተረዳችው። ምክንያቱም አእምሯ ጠባብ ነው። ከዚህ የበለጠ ሊያስብላት አይችልም። ለዛም ነው የአካባቢው ሙቀት ያንን እንድትለብሽ ያስገድድሻል እንጂ አንቺ የምትለብሻቸው ልብሶች ድሬዳዋ ላይ 150 ብር፣ 200 ብር፣ 300 ብር የሚባሉ ልብሶች ናቸው። አንቺ ብራንድ ብለሽ ይዘሽ የምትዞሪው ማለት ነው። ይሄ ክብርን ያለማወቅ ነው። የአእምሮ መጥበብ፣ የአእምሮ መቀጨጭ የሚባለው ህመም ነው። በዚህ ቪዲዮ ምክንያት በርካታ ሰዎች ተቆጥተዋል። እስቲ ቪዲዮቻቸውን እያሳየዋችሁ ልመለስ። ምክንያቱም አሁን የተናገረችው ቀላል ነገር አይደለም። እሷ እንደ ጨዋታ ልታወራው ትችል ይሆናል። ነገር ግን የተናገረችው ነገር በጣም ሲሪየስ ጉዳይ ነው። ማንነትን የሚነካ ነው። የሴቶችን ክብር የሚያወርድ ነው። በዛሬ ጊዜ ላይ ሴቶችን ማክበር ማንሳት በሚያስፈልግበት ዘመን ላይ የሴቶችን ክብር የሚነካ ከዛም አልፎ የከተማ ክብርን የሚነካ ነገር ነው። በዚህ ጉዳይ ደግሞ በርካቶች ቪዲዮዎች እየሰሩ ይገኛሉ። ይህንን ቪዲዮ አሳያቸዋለሁ። ድሬዳዋን ሴቶች ሺቲ የለበሰች ስትጠይቃት እንኳን ትቆጣለች። ለምን ጠየቅ? ሀይ እንዴ! እኔ በእውነት መስማት ነው የቀፈፈኝ፣ ለጆሮዬ መስማት ነው የቀፈፈኝ። ልጄ ፊት ነበረ እንዴ ዘልዬ እንደተነሳው ካልጋ ላይ ምን ማለት ነው? ይሄ እኮ ቀልድ አይደለም። ይቅርታ ትጠይቅ መብቷ ነው፣ አይመለከተኝም። ምን ግን ደግሞ የምናየው እኛ ሲቆጡ የነበሩ አሉ አይደለ? ይዩት። አይ ችግር የለውም ይቅርታ አድርገንላታል የሚል ከሆነ አይመለከተኝም። የዛን እስከ መሄድ እስካለብን ድረስ ወደም ካለ ድሬዳዋ፣ ሌሎችም ድሬዳዋ ያላችሁ ልጆች አናግሩኝ፣ ችግር የለውም። እናንተም ከሌላችሁ ግን ሄደን ገብተን ይሄ ነገር እንደዚህ ሆኗል፣ ሰው እናንተ ምን ትላላችኋል? እንዴት እዛ አይላችሁም? የትራፊኩን ኪዱ ታስታውሻለሽ? የትራፊኩን ሰይፉ ላይ በትራፊክ ቀልዶ እኮ ነው፣ ቀጥታ እኮ ነው መጥሪያ የተላከለት ሲነግሩኝ። እኔ መጥሪያ ሁሉ እንደተላከለት እንደተከሰሰው ሁሉ አላውቅም ነበር። ሰይፉ ባህልና ቱሪዝም ነኢማ ናት የነገረችኝ። በእውነት ነው የምላችሁ። እንደዚህ ብሎ ሰይፉ እንኳን በዚህ ጉዳይ እንደዚህ ሆኖ ይቅርታ ጠይቋል። ሰይፉ እንኳን ይቅርታ ጠይቋል። አይደለም አንድ ተራ ሴት ትናንትና ሱሪዋን የቀየረች ሴት ተውና ማለት ነው። ይሄን ለመናገር ነው የወጣሁት። እኔ ሰኞ ዕለት ኪዱ በውስጥ እናወራለን። ኪዱ ማናችሁም ባትፈልጉም እስቲ እናሳይና ችግር የለውም። ከዛ በኋላ እንደ ሀገር ጉዳይ ምንም ትሁን እቺ አይኗ ውስጥ ጣት ገብቶ ጣት የወጣው እቺ ስመኝ ገብሩ የምትባለዋ አይ ልነግርሽ ነው። እኔ መናገሬ ነው። እኔ ስድብ እንኳን አላውቅም። ያው ግጥም እየገጠምኩላት ነው። እና አይኗ ውስጥ 2 ጣት የሚግባ 5 ጣት የሚግባባት የድሬዳዋ ሴቶች ያወረደች ሴት እኛ ምርጦችን ያወረደች ዱቄታ እቺ ሜካፓም እቺ እንጨት ህዝቡን ወጣ ይቅርታ
ማለት አለባት። ያም ማነው ስሙ ፍኖቴ ነው። ፍኖቴ የምትሉትም ልጅ አልቅሶ እንደዚህ ሰው ያደረገውን ህዝብ ይቅርታ መጠየቅ አለባቸው። በቃ ምን ፌመስ የሚሆኑ አይፈመሱ የራሳቸው ጉዳይ። ምንድነው ህዝብ ነው መጀመሪያ የሚቀድመው። ስለዚህ ወጥተው ይቅርታ መጠየቅ አለባቸው ሶስቱ ነው የምለው። ቤቲ አንቺ ምንም አትናገሪ፣ ችግር የለውም። ግን እንደ ሀገር ጉዳይ ደግሞ እኔ እንዳውም ቅድምም ብዬ እንዳለፍኩ ልንገርሽ፣ እኔ እንደ ትልቅም እኔ እንደዚህ ደረጃ እንትን ያላለ አልመሰለኝም። ለምን ያሁን ምንድን ነው ያልኳት፣ እንዳውም ሺቲ ለብሰው እንደዚህ እምቢ ይላሉ እንዴ? እሷም እኮ ድሬዳዋ ሄዳ ሺቲ ለብሳለች፣ እሷም እምቢ አላለችም ሰጥታለኝ ያልኩት። ጎበዝ በቃ እኔም ብያለሁ። እንደው ስንት ሰው ግን ይሄኛውን አንቺ አሁን እሱ ልጅ እነዚህ በሚሉ ትገደል 3 ወር ትታሰር በሚሉ ተስማሚያለሽ? እንዴ አይ የመገደሉ ምናምኑ አደኛም ሰው ነን፣ ሰው አይነን። ያ አይደለም ቤትዬ። ግን ነገም ለሌላ ሰው ለሌላ አፍ ትሰጠናለች ማርያም መሆን አለባት ለማለት ነው። ገባሽ አይደል? ዛሬ እሷ እንዲያልሽ ነገም ሌላ ትላለች ነው። ኤኒዌይ ሌላም ሰው ይደግመዋል እና ክብራችንን ለምን ታወርደዋለች? ወጣ ይቅርታ ከዚህ በፊት ለዛ ቪዲዮ ሌላ ቪዲዮ ሰርታ ይቅርታ እንደጠየቀችው አሁንም ቪዲዮ ሰርታ ይቅርታ ትጠይቅ። ለሷ ለበቃ ለዛ ቪዲዮ በጣም ብዙ አንዴ ደግሞ ተናግረዋለች። አዎ ቤታ አንቺ አሁን ባለፈው እኔ ፎሎ ስለማረጋት ፎሎ ስለምንደራረግ እኔ ጽፍላታለሁ። በቃ ወጥተሽ ይቅርታ ጠይቂ እኮ። ይቅርታ ማለት ትልቅ ነው። ብዙ የሚከተሏት የድሬዳዋ ልጆች አሉ። ድሬዳዋ ሄዳለች፣ የፍቅር ሀገር ነው። ጥሩሻለሁ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። በነገርሽ ላይ ስለ ድሬዳዋ ሴቶች ለማውራት ሞራሉም ያለ ሴት አይደለሽም። ምክንያቱም አንቺ እንደ ሴት ልትወከይ አትችይም። በነገርሽ ላይ እንደ አንቺ አይነት እንጨት አቋም ያለው ሰው ሺቲ ለብሶ ይቅርና እንደዚህችም ሆነሽ ምንም ልታምሪ ስላልቻልሽ ሺቲ የሚለብሱ ሴቶችን የድሬዳዋ ሴቶችን አንደርስቲሜት ልታደርጊ አትችይም። ለምን ጠየከኝ ነው ምናምን ቢሉት አንቺ ጠይቀሽ አይደል እንዴ የምትሄጂው? ራስሽ እኮ አውርተሽዋል አይደል? እዚህ ተመልከዩ። እዚህ ጋር ቺኪዞ ጠፋ ከዛ ናሆሜ ከአንቺ ጋር መገናኘት ያልፈለገው ወንድሙ ስለሆንሽ ነው። ከዛ ውጪ ሌላ አማራጭ የለውም። ሌላ ሴት ሲያይ ሄደ ወንድምየውን ጥሎ። ይሄ ደግሞ ኖርማል ነገር ነው። እርግጥ ነው እውቀት ነክ የሆኑ ነገሮች ለአንቺ አሜሪካን ውስጥ ለንደን የምትባል ከተማ አለች ለምትል ልጅ ከባድ ሊሆን ይችላል። ነገር ግን በኤችአይቪ ቁጥር ከኢትዮጵያ ሁለተኛ የሆነችው አዲስ አበባ እንጂ ድሬዳዋ አይደለችም። ስለዚህ ማን ምን እያደረገ እንደሆነ በማስረጃ ነግርሻለሁ እንዳልሽ ጭንቅላትሽ የሚገባው ሰው እንደዛ አይደለሽምና የሆኑ ነገሮችን ከማውራትሽ በፊት ትንሽ ገለጥ አድርጊ። ኢንተርኔት ፓኬጅ አለሽ አይደል? ወይም አንሊሚትድ ትጠቀሚያለሽ ወይም ደግሞ ዋይፋይ አለሽ አይደል? ጉግል ብዙ ነገሮች አሉት። ገለብ አድርገሽ ተማሪ። ስለ ድሬዳዋ እንዲህ አይነት ዊርድ የሆነ ነገር ከማውራትሽ በፊት ትንሽ ነገሮችን ስለ ድሬዳዋ ነበብ አድርጊ። ቀሽን ቡታ ጋዝ ፊት ይሆናል አይደለ? ተቆጥበሽ ካለ ማውራት ከዛ የተወሰነ እንዴ ነው የተናገረችው ነገር ስለሆነ ከዚህ በፊት ስለ ድሬዳዋ ጥሩነት ስታወራ ተመችቶኛል። ከኔ ጋር ሁሉ እንትን ብላለች። ድሬ ምናምን ምርጥ ሀገር ነው ምናምን። ኢቭን እዛው ቪዲዮ ላይ ራሱ የተናገረችው ላይ መመለስ አስጠላኝ ወደ ድሬዳዋ ይመቻል ምናምን እያለ ስትናገር ያችን እንዴት ነው ለፈን ምናምን አድርጋ ግን እንዲህ የሚደርስብኛል ብላ አይመስለኝም። ማንም ሰው ትልልቅ አካውንት ሲኖርሽ በዚህ ደረጃ መናገር የሚፈልጉ አይመስለኝም። ከዚህ በፊት የደረሰባትን ታውቃለች። የሆነ ቪዲዮ ሰርታ ይቅርታ ወጣ እንዴት እንዳለ ታውቃለች። ከአፏ የመጣ ነገር ነውና ወጣ ቪዲዮ ሰርታ ይቅርታ ብትጠይቅ ምንም ለእሷ የሚጎዳት የለም። ከዛ በተረፈ ግን ትከሰስ ትገደል ምናምን እኔ ማለት አልችልም። አላቅም ህጉን አላቅም። እኔ ማን ነኝ? እኔ ስንት እኮ ስራ ሰራለሁ። እኔ ማን ነኝ? ግን ይቅርታ ግን ለራሷም የተናገረችው ነገር ጥሩ አይደለም ነው እንጂ ከዚህ በላይ ስሚኝ ቤትዬ የእውቀት ችግር አለባት። የእውቀት ችግር ማነስ አለባት። እኔ እንዳውም ቪዲዮ ባለው መንገድ ቪዲዮ ትስራ። ጉቺ ቤት ላይ ግን የራሷ የሚጠቅማት ነው የሚሉሽ እኮ ብዙ ደጋፊ ስለማይ ደጋፊዎች አላት እኮ የሚወዷት ልጆች አሉ። ለእነሱ ስትል ያስከፋችው ነገር ካለ ከይቅርታ ብላ ማለፍ ነው። ከዛ በተረፈ ግን አሁን ልጁ እንደሚለው ትከሰስ ትገደል 3 ዓመት ታሰር ምናምን እያልኩ እኔ ማውራት አቅም የለኝም። ስሜታዊ ስትሆኝም እኮ አሁን እኮ እሷም እኮ በጨዋታ አድርጋ በስሜት እኮ የነዳችሁ የተናገረችው ነገር ትክክል ያልሆነ ነገር እና
ከዛ በላይ ለማንኛውም ዋና ፖይንቱ ቪዲዮ ሰርታ ይቅርታ ብጠይቅ አሪፍ ነው። እንደ ስሜት ደግሞ እንደ ድሬዳዋ ልጅ ሆነች ስታስቢ ደግሞ ያደረገችው ነገር በጣም ትክክል አይደለም። እዛኛው ቤት ይቅርታ ስጠይቅ ለፈን አይደለ እንዴ ምናምን ብላ ነው ነቅላ ይወጣችሁ። እሱ ፓርት ነው። ይሄ መልጥ ደግሞ ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን እጠይቃለሁ አይነት ያው እንግዲህ እንደሰማችሁት ነው። ጃኒያችን እንደ ድሬዳዋ ሺቲ ለባሾች ለኛ ማለት ነው በእንዲህ አይነት ወርድ ገልጸናለች እና በጣም ነው ያዘንኩትኝ። ይሄ ሪከርድ ሲላክልኝ ዛሬ ማለት ነው እና ይሄ የራሴ የግል ሀሳቤን አንድ ድሬዳዋ ላይ ተወልዳ እትብቷ እንደተቀበረ አንድ የድሬዳዋ ልጅ የግል አስተሳሰቤን ነው የምሰጠው። እናንተ በፈለጋችሁ በኮመንት የራሳችሁን ሀሳብ ማጋራት ትችላላችሁ። በጣም ነው ያዘንኩትኝ በጣም ማለት ነው በእውነት እንዲህ አይነት ወርድ ለኛ መጠቀሟ ማለት ነው። የተረዳሁት ነገር ግን ምን እንደሆነ ታውቃላችሁ? ጃንዬ ማለት ነው የኔ ጭልፋ አቋም ትምህርት ቤት መሄድ በጣም ጠቃሚ እንደሆነ ተረድቻለሁ። በአንቺ ማለት ነው ትምህርት ቤት ለእውቀት ብቻ አይደለም የሚሄደው። ለካስ ጋይስ ለእውቀት ብቻ አይደለም ቢስማርት ለመሆን እና አንዳንዴ ነገሮችን አለማስተዋል ይሆን አላቅም፣ ወይ ላይቭ ላይ የሚወራና እንደ ጓደኛ ስልክ ተደውሎ የሚወራ አለመለየትሽ የሚሆን አላቅም። ያ ቢስማርት መሆን ይቀርሻል በጣም ማለት ነው። እና ግን ድሬዳዋ ስቴጂ ተቀብሎ በፍቅር ያስተናገደሽን ህዝብ ማህበረሰብ በእንዲህ አይነት መንገድ መግለጽ ሲቀጥል እኛን ለመግለጽ የተጠቀምሽበት ቀን በጣም ነው የሚያስጠላው ማለት ነው። እኛ እንደዚህ አይነት ክብራችንን ያጣን ሴቶች አይደለንም፣ የድሬዳዋ ልጆች ማለት ነው። ያ በጣም ሲበዛ ስርዓት ያለን ልጆች ነን። የፈለገ ብንጫወት ብንስቅ፣ ሁሉ ነገራችንን ለሰው ብናሳይ፣ ክፍት ብንሆን፣ ግልጽነታችን ኦቨር ቢሆንም አንቺ እንደገደልሽን አይነት ሴቶች አይደለንም። እዚህ ላይ ሊመሰመርልኝ ይፈልጋለሁ። ሁሉም ሀገር የትም ሀገር ቲኔጀር ሆናችሁ ልታሳልፉት የምትችሉት ነገሮች ይኖራሉ። ያ ገብቷቸዋል። ያንን መለየት ያስፈልጋል። ብቻ በአጠቃላይ የተቆረጠ ቪዲዮ ላይ የደረሰኝ የሚወራው ነገር በጣም ነበር የሚደብረው። ከእናንተ እንደዚህ አልጠበቅንም፣ በእውነት አልጠበቅንም። በጣም ብዙ የሚወዱሽ የድሬዳዋ ልጆች ነበሩ። እነሱን ሁሉ ነው ያስከፋሽው። አምሶሪ ቱ ሴይ ዚስ። አመሰግናለሁ። እንግዲህ በርካታ ቪዲዮዎችን ነው ያሳየኋችሁ። እነዚህ ሁሉ የቁጣዎችን የቀሰቀሱ ነው። ከዚህም የበለጠ ብዙ ቪዲዮዎችን ላሳያችሁ እችላለሁ ሰዓት ከመውሰድ ብዬ እንጂ በርካታ ቪዲዮዎች ናቸው በዚህ ጉዳይ ላይ የተሰሩት ማለት ነው። በጣም አስነዋሪ ንግግር ነው የተናገረው። የድሬዳዋ ሰው ግልጸኝነቱና ተጫዋችነቱ በፍጹም ከብልግናና ከስርዓት አልበኝነት ጋር አይያያዝም። ይሄ የታወቀ የተረጋገጠ ነገር ነው። ምናልባት አንዳንድ አእምሯቸው ጠባብ የሆኑ ሰዎች ሳቅን ቀጥታ ወደ ፍቅር የሚያገናኙ፣ ሳቅን ጨዋታን ደግሞ ወደ ሌላ ነገር የሚያገናኙ አእምሮ ጠባብ የሆኑ ሰዎች ግን በዚህ መንገድ እንደሚረዱት ማየት ችለናል። ሁሉም ብሔረሰብ አንድ ላይ በፍቅር የሚኖርባት ሀገር ናት። በፍቅሯ ማንም የማይደራደርባት፣ እያንዳንዱ ድምፃዊ እየመጣ 2 ቀን አድሮ ፍቅሯን እንኳን አይቶ በ2 ቀን ፍቅሯን ተረድቶ ሙዚቃ የሚያወጣላት፣ እያንዳንዱ የዘምርላት የቁልቢ መንገድ ተጓዦችን መጠየቅ ይቻላል። አብዛኞቹ የድሬዳዋ ነገሮች ክፍት ናቸው፣ ግልጽ ናቸው። ስለዚህ እንደ ማህበረሰብ ነው ችግር የፈጠረችው፣ ግለሰቦችን ብቻ አይደለም። ይሄ ደግሞ ከድሬዳዋ ውጪ አብዛኞቹንም ሴቶች የሚመለከት ጉዳይ ነው። በዚህ ልክ ሴት ልጅ ልትገመት አይገባም። በዚህ ልክ ሴቶችን ልታሳንስ አይገባም። ምናልባት በቃ ማሰብ የከለከለሽ አይኖችሽ ውስጥ የገቡ ጣቶች ከሆነ አውጫቸው። እንግዲህ ከዚህ ሁላ ቪዲዮ በኋላ እሷ ደግሞ ያለችው ምንድነው የሚለውን ደግሞ ላሰማችሁ። እሷ ምን ብላለች በላይቭ ወር ደግሞ ከጉዳዩ በኋላ አብዛኞቹ ሰዎች ቪዲዮውን ካስተጋቡትና ቁጣቸውን ከገለጹ በኋላ እሷስ ምን ብላለች የሚለውን ደግሞ ላሳያችሁ። ሰላም፣ እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮው ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ፣ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም 2 መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። የመጀመሪያው ትልቅነት መከበር ነው። ተከብሮ ሰውንም አክብሮ መኖር ነው የመጀመሪያው ትልቅነት። ሁለተኛው ትልቅነት ግን ይሄኛው መሆን ካልቻለ ትልቅ መሆኛው መንገድ ደግሞ ምንድነው? ኦኬ ሶሪ አጥፍቻለሁ፣ አስቀይሜያችኋለሁ፣ ይቅርታ። ይሄ ትልቅነት ነው።
ምክንያቱም የሰው ልጅ ነው ይሄ ስፔሻሊ ላይቭ ላይ ደግሞ ሲሆን ቃላቶች ሊያመልጡሽ ይችላሉ፣ ንግግሮችሽ ሌላ ቦታ ሊሄዱ ይችላሉ። አንቺ ሀሳብሽ ወደ ሌላ በሆነበት መንገድ የምታወጪው ቃላቶች ሌላ ሊሆኑ ይችሉ ይሆናል። ይሄም አይመከርም። ግን ከሆነ ደግሞ ማረሚያው መንገድ ይቅርታ ነው። ድሬዳዋ ህዝብ ማለት ፍቅር ይሆናል። ስትታመሚ አብሮሽ የሚታመም፣ ስታለቅሽ አብሮሽ የሚያለቅስ፣ ስታዝኝ አብሮሽ የሚያዝን፣ ስትከፊ አብሮሽ የሚከፋ፣ ስትደሰቺ ደስታሽን የበለጠ የሚያስደስተው፣ ቅናት፣ ምቀኝነት፣ ተንኮል፣ ሴራ፣ ደባ የሚባል ነገር የሌለበት ማህበረሰብ ነው የድሬዳዋ ማህበረሰብ። ይቅርታ ብሎ መስማማቱ ጥሩ ይመስለኛል ላንቺ። ሰላም እንግዲህ በመላው ዓለም የምትገኙ ኢትዮጵያውያን በሙሉ ያው የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮ ላይ እጅግ በጣም የሚያስቆጣውን የቲክቶከር ስመኝ ገብሩን ቪዲዮ ነው እንግዲህ ይዤ የመጣሁት። በዛ ላይ የተደረጉ አብዛኞቹ ሪአክቶች በጣም የሚያስቆጡ ነበሩ። እነሱም ቪዲዮዎች ነው ይዤ ወደ እናንተ የመጣሁት። በመላው ዓለም የምትገኙ ውድ ኢትዮጵያውያን በሙሉ እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁኝ። እንግዲህ እግዚአብሔር ያክብራችሁ። ኮፊቲው ባለፈው በቪዲዮ በሰራንበት 600 ሰብስክራይበር ለመግባት ጥያቄ አቅርቤ ነበረ። እናንተም አላሳፈራችሁኝም። 650 ሰብስክራይበር ደርሻለሁ። ለዚህም ትልቅ ክብረት ይስጥልኝ እላለሁኝ። በጣም አከብራችኋለሁኝ። ስፔሻሊ በአረብ ሀገር የምትገኙ ወገኖቻችንም በደንብ ቪዲዮን እያያችሁት እንደሆነ ያሳየኛል። በጣም አመሰግናለሁ። አሁንም ደግሞ በዚህኛው ደግሞ ወደ 800 ሰብስክራይበር ለመግባት የምናደርገውን ሩጫ እንድታግዙን ጠይቃችኋለሁኝ። ሰላም።